በዚህ በተገባደደው ሳምንት የአውሮፓውያኑ የዘመን አቆጣጠር ቀመር የሚጠቀመው የዓለማችን ሀገራት አዲሱን 2026 ዓመት በተለያዩ ሁነቶች አክብረውታል። በርካታ የዓለማችን ሀገራት አዲሱን ዓመት አደባባይ በመውጣት በርችትና በድሮን ትርኢት በታጀቡ ዝግጅቶች ሲያከብሩት፣ ጥቂት የማይባሉ ሀገራት ደግሞ በዓሉን ባህላዊ ይዘት በተከተለ መልኩ አክብረውታል። በደቡብ የፓሲፊክ ውቅያኖስ ክልል የምትገኘው ኪሪባቲ ደግሞ አዲሱን ዓመት ቀድማ የተቀበለች የዓለማችን ሀገር ስትሆን እንደ አላስካና ሃዋይ ያሉ የአሜሪካ ግዛቶች ደግሞ አዲሱን ዓመት እጅግ ዘግይተው ያከበሩ አካባቢዎችም ነበሩ። የዚህ ሳምንት የዓለም በሳምንቱ ጥንቅራችንም በዚሁ የአውሮፓውያኑ አዲስ ዓመት አከባበር ላይ ያተኩራል። ሪፖርተራችን ዘነበ ኃይሉ የበዓሉን አከባበር የሚያስቃኘውን ዘገባ ወደ እናንተ ያደርሳል። እንከታተለው። ከአውስትራሊያኗ ሲድኒ እስከ ፈረንሳዩ ፓሪስ እንዲሁም ከአሜሪካዋ ኒውዮርክ እስከ ጎረቤታችን ኬንያ ዋና ከተማ ናይሮቢ በርካታ ሰዎች አዲሱን የጎርጎሮሳውያን ዓመት ለመቀበል በአደባባዮች ከትመው በጋራ በዓሉን ሲያከብሩ ተመልክተናል። በርካታ የዓለማችን ሀገራት እንደ ነጎድጓድ በሚያስተጋቡ ርችቶችና ህብረ ከዋክብት በሚመስሉ የድሮን ትርኢቶች ታጅበው በዓሉን ሲያከብሩት፣ ከፊሎቹ ደግሞ በጸሎትና ባህላዊ ይዘቱን በጠበቀ አከባበር አዲሱን ዓመት ተቀብለውታል። የአዲስ ዘመን ማብሰሪያ ሰዓቱ ልክ እኩለ ሌሊት ላይ ሲቃኝ ደግሞ ጃፓናውያን ከየቤተ መቅደሶቻቸው የእንኳን ያደረሳችሁ ደውሎችን ካሰሙ በኋላ የአዲሱን ዓመት አዲሷን የፀሐይ ጮራ ለመቀበል ወደ ተራሮች አናት ማልደው ሲጓዙ ተመልክተናል። ወዲህ ደግሞ በተባበሩት አረብ ኤሚሬቶች የዓለማችን ረጅሞቹ ሰማይ ጠቀስ ህንፃዎች መገኛ የሆነችው ዱባይ አዲሱን ዓመት የተቀበላችሁ ሰማዩን በብርሃን ፍላጻ ባደመቁ ርችቶችና ትርኢቶች ነበር። በአሜሪካ እንቅልፍ አልባ ከተማ በሆነችው ኒውዮርክ ደግሞ በታይም አደባባይ አሜሪካውያን ቀዝቃዛ በሆነው የአየር ጸባይ የአዲስ ዓመት ዋዜማ ልዩ ኳስን በመምታት ነበር ያከበሩት። ለመሆኑ የዓለማችን ሀገራት አዲሱን የጎርጎሮሳውያን 2026ን እንዴት አከበሩት? ባላቸው የምድር አቀማመጥና ሰዓት አቆጣጠር ምክንያት አዲሱን ዓመት ቀድሞ የሚያከብሩት በደቡብ የፓሲፊክ ውቅያኖስ ክልል የሚገኙ ሀገራት ናቸው። በማዕከላዊ ፓሲፊክ ውቅያኖስ የምትገኘው ትንሿ ኪሪባቲ ቀዳሚያ የጎርጎሮሳውያንን አዲስ ዓመት ያከበረች የዓለማችን ሀገር ስትሆን፣ አስከትሎ ደግሞ ጎረቤቷ ኒውዚላንድ አዲሱን ዓመት በደማቅ የርችት ትርኢት አክብራለች። የአሜሪካ ኒውዮርክ ከተማ አዲሱን ዓመት ከማክበሯ ከ18 ሰዓታት በፊት ነበር ኪሪባቲና ኒውዚላንድ አዲሱን ዓመት ያከበሩት። አዲሱ ዓመት በቀጣይ የተጓዘው ወደ አውስትራሊያ ሲሆን ሀገሪቱ አዲሱን ዓመት ከኒውዚላንድ በ2 ሰዓታት ዘግይታ ነበር በደማቅ ርችት ትርኢት ያከበረችው። በመቀጠል ኢንዶኔዥያ እና ሆንግ ኮንግ አዲሱን ዓመት እጅግ በሰከነ መልኩ ያከበሩ ሀገራት ናቸው። የአውስትራሊያ የቅርብ ጎረቤት በሆነችው ኢንዶኔዥያ አዲሱ ዓመት የተከበረው ከአንድ ወር በፊት በጎርፍና በመሬት ናዳ ሕይወታቸው ያለፉ ከ1000 በላይ ዜጎቿን በማሰብ ነበር። የሀገሪቱ መዲና ጃካርታ ከዚህ ቀደም አዲስ ዓመትን የምትቀበልበትን ድግስ ወዲያ ብላ በአደጋው ያጣቻቸውን ዜጎቿን በጸሎት በማሰብ ነበር አዲሱን ዓመት ያከበረችው። በቅርብ ርቀት በምትገኘው የቻይናዋ ሆንግ ኮንግ ከተማም ቢሆን በዓሉ የተከበረው ከቀድሞ ዳንኪራ በተለየ መልኩ በቅርቡ በከተማይቱ በተቀሰቀሰ የእሳት አደጋ ሕይወታቸውን ያጡ 160 በላይ ሰዎችን በማሰብ ነበር። በርካታ የእስያ ሀገራት አዲሱን ዓመት የተቀበሉት በርካታ ዘመናትን የተሻገሩ ባህላዊ እሴቶቻቸውን ባከበረ መልኩ ነበር። ለአብነት በጃፓን መዲና ቶኪዮ አዲሱን ዓመት ለማክበር የተሰባሰቡት በርካታ ጃፓናውያን በቡዳይስት ቤተ መቅደስ በመገኘት ባህላዊ ይዘቱን በጠበቀ መልኩ አክብረውታል። በደቡብ ኮሪያ መዲና ሲኦል ደግሞ አዲሱ ዓመት
የተበሰረው የሰማዩን የጨለማ ደዌ በፈነጠቀ የርችት ትርኢት ሲሆን በጎረቤት ሀገር ሰሜን ኮሪያ ደግሞ ፕሬዝዳንት ኪም ጆንግ ኡን ከልጃቸው ጋር በታደሙበት ልዩ ስነ ስርዓት ነበር። በግሪክና ቆጵሮስ በተመሳሳይ አዲሱ የጎርጎሮሳውያኑ 2026 ዓመት የተከበረው ለዘብ በዓል አከባበር ነበር። ሁለቱ ሀገራት መሰሉን እርምጃ የወሰዱት በዓላትን ለማድመቅ ሲባል ከርችትና ድሮን ትርኢት የሚወጡት ደማቅ ድምጾች ሕፃናትንና እንስሳትን እንዳይጎዱ በማሰብ መሆኑን ሲቢሲ ቴሌቪዥን ጣቢያ ዘግቧል። ወደ አሜሪካ መለስ ስንል ደግሞ በዓሉ ከኒውዮርክ በተጨማሪ በተለያዩ የአገሪቱ ከተሞች በደማቅ ሁኔታ ተከብሯል። አስገራሚው የኒውዮርክ ከተማ የአዲስ ዓመት አከባበር ሌላም ገጽታ ነበረው። በአዲስ ዓመት መባቻ እኩለ ሌሊት ላይ የኒውዮርክ ከተማ አዲሱ ከንቲባ ዞህራን ማምዳኒ በኒውዮርክ የምድር ባቡር ጣቢያ ውስጥ ታሪካዊ ቃለ መሐላ በመፈጸም የከተማይቱን የከንቲባ ቦታ መረከባቸውን ይፋ ያደረጉበት ሁነትም ተመልክተናል። God. So help me God. Congratulations, Mr. Mayor. ወደ ላቲን አሜሪካ ስንጓዝ ደግሞ በብራዚል አዲስ ዓመት ልክ እንደ ኢትዮጵያን ሁሉ የሀገሬው ዜጎች ነጭ ልብስ ለብሰው በባህር ዳርቻ ተቀብለውታል። አብዛኛዎቹ ብራዚላውያን አበባን ወደ ባህር በመወርወር አዲሱን ዓመት ከተቀበሉ በኋላ በዚያው በባህር ዳርቻው በሚተኮስ ደማቅ የርችት ትርኢት ቀኑን አድምቀውታል። ኮሎምቢያ፣ ፔሩ፣ ቺሊ፣ ኢኳዶርና በርካታ የካሪቢያን ሀገራት ደግሞ አዲሱን ዓመት ባህላዊ ስርዓቱን በጠበቀ መልኩ ስለማክበራቸው የሚወጡ መረጃዎች ያሳያሉ። ወደ አህጉራችን አፍሪካ ስንመለስ ደግሞ አዲሱን ዓመት ለመቀበል ዓለም ለሰከንዶች የልብ ትርቷ ሲቆም ከኢትዮጵያ ውጪ ያሉ የአህጉሪቱ ሀገራትም በተመሳሳይ አዲሱን ዓመት ተቀብለዋል። በዓለም ሀገራት የሚያስተጋባው የአዲስ ዓመት ነጎድጓዳማ ርችት፣ ሞገድ የሚሰብር የሙዚቃ ድምጸት እንዲሁም የእጅ ስልክን ትንፋሽ የሚያሳጣ የእንኳን አደረሱት የጽሑፍ መልእክት እዚህም በአፍሪካ ተመልክተናል። ሆኖም በጎርጎሮሳውያኑ የዘመን ቀመር ቀን የሚቆጥሩ አፍሪካውያን በጸሎት፣ በሙዚቃ፣ በምግብ፣ በርችትና የፋሽን ሾው በመሳሰሉ እውነቶች አዲሱን ዓመት ተቀብለዋል። ከጎርጎሮሳውያኑ 2026 አዲስ ዓመት አከባበር ስንወጣ በርካታ የዓለማችን ሀገራት የእንኳን አደረሳችሁ መልእክት አስተላልፈዋል። እኛም ጥንክራችንን በተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ መልእክት ለመቋጨት ወደናል። ወደ አዲሱ ዓመት ስንንደረደር ዓለማችን በመንታ መንገዶች ላይ ቆማ ትገኛለች። በዙሪያችን ትርምስና አለመረጋጋት ተንሰራፍቷል። ክፍፍል፣ ግጭት፣ የአየር ንብረት ለውጥ እንዲሁም ሆነ ብሎ ዓለም አቀፍ ሕግን መጣስ እየተለመደ መጥቷል። ሁላችንም እንደ ሰው አብሮ ከሚያኖሩን መርሆች እየሸሸን ነው። ብዙ ሰዎች የሚጠይቁት አንድ ነገር ቢኖር ደግሞ መሪዎች ግን ያደምጣሉ፣ አዳምጠውስ እርምጃ ይወስዳሉ የሚለውን ነው። በጣም አስቸጋሪ የሆነውን 2025ን ትተን ወደ አዲሱ ዓመት ስንሸጋገር አንድ እውነት ከቃላት በላይ ገዝፎ ይናገራል። የዓለማችን ወታደራዊ ወጪ በ10 በመቶ በማደግ አሁን ላይ $2.7 ትሪሊዮን መድረሱን ነው። ይህ አሃዝ ከአፍሪካ ጠቅላላ ምርት ወይም ጂዲፒ ጋር እኩል ሲሆን ዓለም ካለው አጠቃላይ የእርዳታ መጠን ደግሞ በ13 በመቶ ይበልጣል። ከሁለተኛው ዓለም ጦርነት በኋላ ታይቶ በማይታወቅ መልኩ ዓለማችን በጦርነት እየታመሰች ነው። በዚህ አዲስ ዓመት እነዚህን ችግሮች ለመፍታት ቅድሚያ እንስጥ። ደህንነቱ የተጠበቀ ዓለም ሊኖረን የሚችለው በድህነት ላይ ትኩረት ስናደርግና ጦርነትን በመቀነስ ሰላም ሲነግስ ብቻ ነው። Peace must prevail.